ቪዲዮ ውስጥ ከትረካው ውጪ የሆነች ንግግር ጣል አድርጋለሁ። እሷን በትክክል ኮሜንት ላይ ቀድሞ ለመለሰልኝ የ100 ብር ካርድ እሸልማለሁ ማለት ነው። ወደ ትረካው እንግባ። ዴሃ በኮሪያ ውስጥ እጅግ አስፈሪው ቅጥረኛ ነፍሰ ገዳይ ነበር። በሄደበት ሁሉ ማንም በህይወት አይተርፍም። በዚያ ጨካኝ ህይወት ውስጥ ብቸኛዋ የልቡ ማረፊያ እጮኛው ራኒያ ነበረች። ነገር ግን አንድ ቀን ፓርክ ጓንሱ የተባለ የፕሬዝዳንት እጩ ህገወጥ የንግድ ስምምነቱን ለመሸፈን ራኒያን እንዲጠልፉ ሰዎችን ላከ። ዴሃ እንደ እብድ እየተጣደፈ ቢደርስም ፓርክ ጓንሱን በክፉ ፈገግታ ሲወጣ ብቻ ነው ያገኘው። ድንገት የጥይት ድምፅ ተሰማ። ራኒያ በደም ኩሬ ውስጥ ወደቀች። ዴሃ በድንጋጤ ቆሞ እያለ ባልታሰበ ምት ተመቶ ራሱን ሳተ። ሲነቃ በማያውቀው ሁኔታ ሽጉጥ በእጁ ይዞ ተገኘ። ድርጅቱ ክደት እንደፈጸመበትና ለራኒያ ግድያ እሱን ተጠያቂ እንዳደረጉት ግልጽ ነበር። እንደ ዕድል ሆኖ ዴሃ ካለበት አስቸጋሪ ወጥመድ አምልጦ ወጣ። አሁን ወደ ኮሪያ ተመልሶ ስለ እጮኛው ለመበቀል ማለት። በተመሳሳይ ጊዜ ከልጅነቷ ጀምሮ በእንጀራ እናቷ ታስራ የነበረችው አና የተባለች ልጅ በድጋሚ አመለጠች። በከፍተኛ ፍርሃት ስትሮጥ ከዴሃ ጋር ተጋጨች። ኮሪያዊ መሆኑን ስታውቅ ሕይወቷ በሱ ላይ የተመሰረተ ይመስል እንዲረዳት ለመነችው። ነገር ግን ዴሃ በጉዳዩ ውስጥ መግባት ስላልፈለገ ትቷት ሄደ። ብዙም ሳይቆይ አና ተያዘች። ተስፋ በቆረጠችበት ቅጽበት ዴሃ በድንገት ተከስቶ እንድትሮጥ ነገራት። አሳዳጇ ዴሃን ለማስወገድ ቢሞክርም ራሱ ሰለባ ሆነ። ዴሃ ክፉኛ ቢቆስልም እንዳውሬ ተዋጋ። በጉልበቱ በሰነዘረው ድብደባና በልዩ የትግል ዘዴው ጠላቱን ድል አደረገ። ነገር ግን ሰውየው ፖሊስ መሆኑን ሲረዳ ደነገጠ። ከባቡር ጣቢያው ሸሽቶ ሲወጣ አና በመኪና ውስጥ ታስራ አያት። በአይኖቿ እንባ እየፈሰሰ ተማጸነችው። ዴሃ ለጥቂት ጊዜ አመነታ። ነገር ግን የራሱ ብዙ ችግር ስላለበት ትቷት ሄደ። ከ6 ወራት በኋላ ዴሃ ማንነቱን ደብቆ በሴውል ውስጥ የጥገና ሰራተኛ ሆኖ በሰላም መኖር ጀመረ። በአንድ ምሽት ለከፍተኛ ሕንፃ ጥገና ተጠራ። መታወቂያውን በመርሳቱ ጥበቃው ሊያስገባው አልፈለገም ነበር። ነገር ግን አንዲት ደግ የጽዳት ሰራተኛ ረዳችው። በሊፍት ውስጥ እያሉ ነፋሻማ ቀን ስለሆነ ጥንቃቄ እንዲያደርግ ነገረችው። ዴሃ የደህንነት ገመዱን አስሮ ልክ እንደ ስፓይደርማን ወደ ታች ዘለለ። ከታች ባለው ክፍል ውስጥ አንዲት ቆንጆ ሴት ነጭ ዱቄት በወይን ብርጭቆ ውስጥ ስትጨምቅ አየ። በዚያው ቅጽበት የምክር ቤት አባል ጃንግ ሴጁን ወደ ክፍሉ ገባ። እሱ በኮሪያ ውስጥ ታዋቂ የፕሬዝዳንት እጩ ነበር። ወይኑን በአንድ ትንፋሽ ጠጥቶ ደስ የሚል ምሽት ይጠብቅ ነበር። ነገር ግን ድንገት ዴሃ በመስኮት በኩል ታየ። ጃንግ ሴጁን በድንጋጤ ሲዞር ራሱን ስቶ ወደቀ። ሴቷም ለዴሃ በድል ስሜት ጠቀሰችውና መጋረጃውን ዘጋችው። በዚሁ ጊዜ ጭንብል የለበሱ ታጣቂዎች ሕንፃውን ወረሩት። ዴሃ አደጋው መቃረቡን ተረድቶ የጽዳት ሰራተኛው እንድትወጣ ነገራት። እሷ ግን ሳትወጣ ጥቃት ደርሶባት በደም ኩሬ ውስጥ ወደቀች። ዴሃ በንዴት መብቻውን በመወርወርና ጥይት የማይበሳውን መስታወት በመስበር ወደ ውስጥ ገባ። ሰራተኛዋን ለማንቃት ሲሞክር አንዳንዶች ሊያጠቁት መጡ። በንዴት የተሞላው ዴሃ የታጠቁትን ሰዎች በባዶ እጁ አንድ ባንድ አሸነፋቸው። በትግሉ መሃል በአንዱ እጅ ጠባሳ ተመለከተ። የግል ጦር ሲመጣ ዴሃ ሰራተኛዋ በአምቡላንስ መወሰዷን አረጋግጦ እሱ ግን ተሰወረ። ቺፉ ጁ ጠረጴዛው ላይ ያለው መፍቻ ሲያይ አንድ የጥገና ሰራተኛ ያን ወፍራም መስታወት መስበሩ አስገረመው። በካሜራ የተቀረጸውን የዴሃን ፊት ሲያይ ግን አይኖቹ በፍርሃት ተሞሉ። ምክንያቱም ዴሃ በአንድ ወቅት የኮሪያ ልዩ ግዳጅ ምርጥ ወታደር ነበር። ከአደጋው የተረፈው ጃንግ ሴጁን ሚስቱን ደውሎ ጉዳዩን እንድትሸፍንለትና የጥገና ሰራተኛውን እንድታስወግድ ነገራት። ዩጂን ሚስቱ በዚህ አልተገረመችም። ትዳራቸው የጥቅም እንጂ የፍቅር አልነበረም። እሷ የፕሬዝዳንት ሚስት ለመሆን ስትመኝ፣ እሱ ደግሞ የቤተሰቧን ጉልበት ለስልጣን ይጠቀምበታል። ወዲያውኑ የጥገና ሰራተኛውን እንዲገድሉ የግል ጦር አዘዘች። ዴሃ በቤቱ ሻንጣውን እያሸገ ያለ ጠላቶች እንደከበቡት ተረዳ። ቺፍ ጁ ግዳጁ እንዲሰረዝ ቢጠይቅም አልተሰማም ነበር። ነገር ግን ዴሃ ልዩ ችሎታ ያላቸውን ወታደሮች በቀላሉ አሸነፋቸው። ዴሃ ማንንም ሳይገድል ሁሉንም አዳክሞ ካስቀመጠ በኋላ ተሰወረ። ዴሃ ደህንነቱን ለመጠበቅ ወደ ገጠር ሄደ። በመንገድ ላይ የአንድ አረጋዊን የተበላሸ መኪና በመጠገን ረዳቸው። በዚህ ምክንያት እዚያው እንዲያርፍ ተፈቀደለት። በሌላ በኩል ዩጂን በግዳጁ አለመሳካት ተቆጣች። ቺፍ ጁ ዴሃ ምርጥ ወታደር እንደነበርና አሁን ደግሞ ብላክስቶን ለተባለ ዓለም አቀፍ የጦር ድርጅት እንደሚሰራ አስረዳ። ብዙም ሳይቆይ አንድ ገዳይ የዴሃን መደበቂያ አገኘ። አረጋውያኑ ጥንዶች አስሮ ቤቱን ሊያቃጥል ሲል ዴሃ ደረሰ። በከፍተኛ ፍልሚያ ገዳዩን በቁጥጥር ስር አዋለው።
ጂያ በንዴት ለምን አረጋውያንን ታጠቃለህ ብሎ ሲጠይቀው ገዳዩ ትዕዛዙ አንተን የሚረዳ ማንኛውንም ሰው እንድንገድል ነው ሲል መለሰለት። ከጥቂት ወዳጃዊ ንግግር በኋላ ገዳዩ ትዕዛዙን የሰጠችው ዩጂን መሆኗን አመነ። ሌላ ሰውን ለአደጋ ላለማጋለጥ ጂያ ብቻውን ወደ ዩጂን መኖሪያ ቤት ገባ። እሷ ግን እሱን በማየቷ አልተደናገጠችም። ይልቁንም እየተሽኮረመመች መልከ መልካም እንደሆነ ነገረችው። ጂያ ንግግሯን ችላ በማለት እሱን ወይም ለሱ ቅርብ የሆኑትን እንዳትነካ አስጠነቀቃት። በሚቀጥለው ጊዜ ስንገናኝ እምትሞችበት ቀን ይሆናል አላት። በዚያው ቅጽበት የታጠቁ ሰዎች ወደ ክፍሉ ገቡ። ዩጂንም ሁለተኛ ቀጠሮ አይኖረንም በሚል አፌዘችበት። ጥበቆቹ ጂያን አስረው በመኪና ውስጥ ከተቱት። ጂያ በመኪና ውስጥ የሞተር ዘይት ተመልክቶ እጁ ላይ አፈሰሰ። ከዚያም እመሙን በመቋቋም አውራ ጣቱን በማላቀቅ ከካቴናው አመለጠ። ልክ በዚያ ጊዜ ጥበቆቹ ከጀርባ የሚመጣ ድምፅ ሰሙ። መኪናው ሲከፈት ጂያ ጥበቆቹን በእርግጫ አበረራቸው። ሌላኛውን በጥቂት ቦክስ ራሱን አሳተው። ጂያ ሽጉጥ ቀምቶ በድጋሚ ወደ መኖሪያ ቤቱ ዘልቆ ገባ። በዚህ ጊዜ ዩጂን እንደ መጀመሪያው ትዕቢተኛ አልነበረችም። ጂያን ዝቅ አድርጋ መመልከቷ ስህተት እንደነበር የተረዳችው ያኔ ነው። ድንገት ግን ያልተጠበቀች ሴት ልጅ ተከሰተች። ጃንግ ሴጁን ከሌላ የወለዳት አና ነበረች። እናቷ ራሷን ካጠፋች በኋላ ዩጂን በስፔን ውስጥ ለ15 ዓመታት በሚስጥር ተዘግቶባት ቆይታለች። በቅርቡ ነበር ወደ ኮሪያ የተመለሰችው። አና በንዴት እየተቃጠለች ጂያ እንዲተኩስባት ጮኸች። በዚያው ቅጽበት ጥበቆች በድጋሚ መጡ። ጂያ ዩጂንን እንደመያዣ በመጠቀም መኪና እንዲሰጠው ጠየቀ። ከዚያም የአበባ ማስቀመጫ ውስጥ ደብቆት የነበረው ስልክ አወጣ። ዩጂን የተናገረችውንና የሆነውን ሁሉ እንደቀረጸው ነገራት። በሱ ላይ አንዳች ነገር ቢፈጠር ቪዲዮውን ለሕዝብ ይፋ እንደሚሆን አስጠነቀቃት። ዩጂን በድንጋጤ የታዘዘችውን ሁሉ ማድረግ ጀመረች። ነገር ግን በመንገድ ላይ መኪናው በድንገት ፍጥነቱን ቀየረ። ጂያ የሆነ ነገር እንደተበላሸ ተረድቶ ተንኮል እንዳትሰራ አስጠነቀቃት። እሷ ግን መኪናው ከቁጥጥር ውጪ እንደሆነና ፍሬኑም እንደማይሰራ በድንጋጤ ነገረችው። በውጭ ያለው ሞተር ሳይክል ሲመለከት ጂያ መኪናው በአከሮች ቁጥጥር ስር መሆኑን ተረዳ። ሊተኩስ ቢሞክርም መስኮቶቹ ሊከፈቱ አልቻሉ። እንዲያውም በጥይት የማይበሱ ነበሩ። በዚያ ወሳኝ ሰዓት ጂያ ዩጂንን መኪናው ወደ ግራ እንድታዞር አድርጎ ወዲያውኑ ቦታ ተለዋወጡ። ከሞተር ሳይክሉ ለመራቅ ጋዙን ረገጠው። ሲግናሉ እንደተቋረጠ ዩጂን መስኮቱን የሚከፍት ቁልፍ ተጫነች። መኪናው በ660 ዲግሪ ሲሽከረከር ጂያ በሞተር ሳይክሉ ላይ ተኩስ ከፈተ። ይህንን ያዩት ቺፍ ጁ ጥበቆቹ መጀመሪያ ሞተር ሳይክሉን እንዲያቆሙ አዘዙ። ነገር ግን ዘግይቶ ነበር። መኪናው ወደ ግንባታ ቦታ ጥሶ ገባ። ተልኳቸውን የጨረሱት ሞተር ሳይክል ነጂዎች ሊሄዱ ሲሉ በከፍተኛ ፍጥነት በመጣው መኪና ተገጩ። በተመሳሳይ ጊዜ ጂያ መኪናውን ለመቆጣጠር ቢሞክርም መኪናው ተገልብጦ ሁለቱም ክፉኛ ቆሰሉ። መንቀሳቀስም አቃታቸው። እንደ ዕድል ሆኖ በዚያ የነበሩ ሰራተኞች ጂያን አወጡት። መኪናው በእሳት ሲያያዝ ግን ሰራተኞቹ በፍርሃት ሸሹ። ጂያ ግን አደጋውን ችላ በማለት ዩጂንን ለማዳን የመኪናውን በር ለመክፈት መታገሉን ቀጠለ። ጥበቆቹ ጊዜው ያለፈ መስሏቸው በነበረበት ሰዓት ጂያ ዩጂንን አቅፎ ከእሳቱ ውስጥ ወጣ። ወዲያውኑ መኪናው ፈነዳ። እሱም ከፍንዳታው የሚወረወሩትን ስብርባሪዎች በራሱ አካል በመከላከል እሷን ከለላ ሆነላት። በዚያን ቅጽበት ዩጂን ሕይወቷን ባዳና ሰው ፍቅር ወደቀች። ጸሐፊዋ ጂያን ወደ ሆስፒታል ወስዳ በማንኛውም ሁኔታ ሕይወቱን እንድታተርፍ አዘዘቻት። ብዙም ሳይቆይ ባለሀብቷ ንግሥት በአደጋ ላይ መሆኗ የዜና ዋና ርዕስ ሆነ። አንዳንድ የሕግ መወሰኛ ምክር ቤት አባላት ጥቃቱ በባሏ ተቀናቃኝ በፓርክ ጓንሱ የተሰነዘረ ነው ብለው ገመቱ። ዩጂን ስለ ራሷ ሳይሆን ስለ ጂያን ሁኔታ ብቻ መጨነቅ ጀመረች። እሱ ደህንነቱ የተጠበቀ መሆኑን እስክታውቅ ድረስ አልረካችም ነበር። በኋላም የባሏን ጸጉር አዝረከረከችው። ጃንግ ሴጁን በድካምና በአዘን የተሰበረ መስሎ በሚዲያ ፊት ቀረበ። እያለቀሰም በሚስቱ ላይ ለደረሰው አደጋ ራሱን ወቀሰ። ከፕሬዝዳንታዊ ውድድር እንደሚወጣና ቀሪ ሕይወቱን ደካሞችን በመርዳት እንደሚያሳልፍ አስታወቀ። ይህ ንግግር ትልቅ መነቃቃትን ፈጠረ። ሕዝቡም ከመጠራጠር ይልቅ ይበልጥ ደገፈው። ይህ በእንዲህ እንዳለ ቺፍ ጁ ጂያን ጎበኘው። ከጥቂት ጨዋታ በኋላ የግል ጦሩን እንዲቀላቀል ጋብዞት አዲስ ማንነት ሰጠው። ነገር ግን ጂያ ከዚህ ቀደም 2 ጊዜ ክደት ስለደረሰበት ለማንም ድርጅት መስራት አልፈለገም። አሁን ብቸኛ ዓላማው እጮኛውን የገደለውን ሰው ማግኘት ነበር። በአጋጣሚ በሊፍት ውስጥ ከፓርክ ጓንሱ ጋር ተገናኘ። የሚያሰቃዩ ትዝታዎች ወደ አእምሮ መጡ። ጂያ ለመበቀል ሽጉጡን ሊያወጣ ቢሞክርም ድንገት መተንፈስ አቃተው። እጮኛው ከሞተች ጀምሮ በከፍተኛ የስነ ልቦና ጭንቀት ይሰቃይ ነበር። ጥበቃው ከሊፍቱ እንዲወጣ ረዳው። ጂያ በንዴትና በምሬት የሊፍቱ በር ሲዘጋ ይመለከት ነበር። ጥበቃው
ፓርክ ጓንሱ ከፕሬዝዳንት እጩዎች ሁሉ ከፍተኛ ስልጣን እንዳለውና ወደሱ መቅረብ የማይቻል መሆኑን ነገረው። ጂያ ወደ ቤቱ ሄዶ ቦምብ ሰራ። ኢላማው ወደሱ ሲቀርብ የሚፈነዳ ቦምብ ነበር። በሚቀጥለው ቀን ፓርክ ጓንሱ ዘውትር ወደሚሄድበት የፀጉር ቤት አመራ። ቦርሳው እንደጠፋበት በማስመሰል ቦምቡን ሴንሰር በፓርክ ጓንሱ ኪስ ውስጥ ከተተው። ቦምቡ ደግሞ በሚሽከረከረው በር አናት ላይ ተደብቆ ነበር። እቅዱ ሊሳካ ጥቂት ሲቀረው አንድ ትንሽ ልጅ በድንገት እየሮጠ ቀደመው። ጂያ ደነገጠ። እንደ ድል ሆኖ በሩ ተበላሽቶ ስለነበር ፓርክ ጓንሱ በጎን በር ለመውጣት ተገደደ። ጥበቃው የሆነ ነገር እንደተበላሸ ተረድቶ የጂያን ማንነት ለማረጋገጥ ሞከረ። ጂያ በሰውየው እጅ ላይ ያለውን ጠባሳ ሲያይ ቀደም ብሎ ሕንፃ ውስጥ ጥሶ ገብቶ የነበረው ያው ጥቁር የለበሰ ሰው መሆኑን አወቀ። በዚህም ያልተቋጨውን ፍልሚያቸውን ቀጠሉ። ተጨማሪ ኃይሎች ሲደርሱ ጂያ ወደ ሕንፃው ጣራ ለማምለጥ ተገደደ። ቅድመ ዝግጅት አድርጎበት በነበረው የደህንነት ገመድ በፍጥነት ወደ ታች ቢወርድም አንድ መኪና ከታች እየጠበቀው ነበር። በውስጡም ዩጂን ነበረች። ማንነቱ እንደታወቀና በቀል መውሰድ ከባድ እንደሚሆንበት ነገረችው። ከዚያም ፓርክ ጓንሱን በጋራ ለመጣል ጥሪ ያቀረበችለት። በዚህ ጊዜ ጂያ ተስማማ። በመጀመሪያው የሥራ ቀን ጂያ የሁሉንም ትኩረት ሳበ። ቺፍ ጁ በቀጥታ ወደ ቪአይፒ የጥበቃ ቡድን ቢያሳድጉትም የቡድን መሪ ግን ሌሎቹ አይቀበሉትም በማለት ደስተኛ እንዳልሆነ ገለጸ። ጂያ ለመከራከር አልፈለገም። ገላ መታጠቢያ ቤት ውስጥ የጥበቃ ቡድኑ አባላት አዲሱ ሰው ትምህርት ለመስጠት ወሰኑ። ነገር ግን የተሳሳተ ሰው ጋር እየተላተሙ መሆኑን አላወቁም። ጂያ መጀመሪያ ተጫወተባቸው። ከዚያም አንድ ባንድ መሬት ላይ ዘረራቸው። በጥንካሬ ሁሉንም አንበረከከ። ከጥቂት ጊዜ በኋላ የቡድን መሪው ለሁሉም አዲስ ተግባር ሰጠ። የጂያ የመጀመሪያ ግዳጅ የዩጂን የእንጀራ ልጅ የሆነችውን አናን መጠበቅ ነበር። ቺፍ ጁ ከምርጫው በፊት አና ከዓለም ዓይን ተሰውራ መቆየት እንዳለባት ነገሩት። ጂያ ትዕዛዙን በመቀበል በቪላ ውስጥ የሚሆነውን ሁሉ በንቃት መከታተል ጀመረ። ዘግይቶ በሌሊት አና ከክፍሏ ወጣች። ጂያ ወዲያው ነቃና በጥንቃቄ ተከታተላት። ወደ ኪችን ገብታ የሆነ ነገር ፈለገች። የፓስታ ፓኬጅ ስታገኝ በደስታ መደነስ ጀመረች። ጂያ ያችን ንጹህ ልጅ ሲመለከት ሳያውቀው ፈገግ አለ። አና በብልሃት ማብሰያውን ብታስቀምጥም ጋዙን ማቀጣጠል አልቻለችም። በመከፋትም ፓስታውን አቅፋ ወጣች። ጂያ የጋዙ መዝጊያ አልተከፈተም ብሎ ሊነግራት ባለመቻሉ ተጨነቀ። ተበሳጭቶ ወደ በረንዳ ሲወጣ በጣራው ላይ እንግዳ ነገር ተመለከተ። እንደ ስፓይደርማን ተንጠልጥሎ ሲወጣ አና እዚያ ተቀምጣ ፓስታ እየበላችና ለጎዳና ድመት ስታበላ አያት። ብዙም ሳይቆይ እናቲቱ ድመት ልጇን ጠርታም ሄደች። ይህን ስታይ አና የገዛ እናቷ ትዝ ብሏት ማልቀስ ጀመረች። ጂያ በሚስጥር ወደ ሰገነቱ ክፍል ገብቶ አና ከወላጆቿ ጋር የተነሳችውን ፎቶ አገኘ። ለዚች ምስኪን ልጅ ከፍተኛ ሐዘን ተሰማው። በሚቀጥለው ምሽት ጂያ አስቀድሞ የሞቀ ውሃ አዘጋጅቶላት ወደ መቆጣጠሪያ ክፍሉ ተመለሰ። አና ወደ ኪችን ቤት ስትገባ ያንን አስደሳች ድንገተኛ ስጦታ አገኘች። ምግቡን እያበሰለች እያለ አንድ ነገር የተሰማት መሰላት። ወዲያው የክትትል ስክሪኑ ጠቆረ። ጂያ በድንጋጤ ካሜራዎችን ሲቀያይር በድጋሚ አያት። አና በኪችን ውስጥ እንደ ሕፃን ብቻዋን ትደንሳለች። ጂያ በደስታዋ ሳያውቀው አብሮ ተደሰተ። ብዙም ሳይቆይ ዩጂን የአክስቷ ሞት ዜና ሰማች። ዩጂን አክስቷ የተወችላትን ትልቅ ሀብት ለመረከብ ተዘጋጅታ ተኩላ ወጣች። በለቅሶ ስነ ስርዓት ላይ ጥበቆች እንዲገቡ አልተፈቀደም። ስለዚህ ዩጂን ጂያን ለጥበቃ እንዲረዳት እንደ ሾፌር ሆኖ እንዲያጅባት ጠየቀችው። ከመታሰቢያው በኋላ ዩጂን ወደ ቤተሰብ ስብሰባ አመራች። ከመግባቷ በፊት አንድ ልዩ እስክሪብቶ በቦርሳው ውስጥ ከቶ አደጋ ላይ ስትሆን እንድትጫነው ነገራት። እንዳለውም ልክ ወደ ክፍሉ እንደገባች በሩ ተቆለፈ። ጠበቃው አክስቷ ድርሻዋን ሁሉ ለዩጂን ማውረሷን አስታወቀ። በክፍሉ ውስጥ ያለው መንፈስ ተቀየረ። ስጋት የገባት ዩጂን እስክሪብቶን ተጫነች። ከውጭ ሆኖ ጂያ ንግግሩን ሁሉ ይሰማ ነበር። አጎቷ ድርሻዋን በ3 እጥፍ ዋጋ እንድትሸጥለት ጠየቃት። ዩጂን ሳትመልስ ባሏ ተስማማ። ይህ ሁሉ በጋራ ያሴሩት ወጥመድ ነበር። ዩጂን በንዴት ስትነሳ እስክሪብቶን ሳታስበው ወረወረችው። የእርዳታ ጥሪ የምታቀርብበት መንገድ ተቋረጠ። ጂያ አደጋ ላይ መሆኗን ወዲያው ተረዳ። ጃንጥላ ይዞ ብቻውን ጥሶ ገባ። በኮሪደሩ የነበሩ 6 ጥበቆችን በቀላሉ አሸነፋቸው። ከዚያም የእሳት አደጋ ማስጠንቀቂያውን በማንቀሳቀስ በስብሰባ ክፍል ውስጥ ዝናብ እንዲዘንብ አደረገ። ሁሉም በድንጋጤ ጥበቆች በሩን እንዲከፍቱ ጮሁ። ዩጂን በውሃ ርሳ በረዳት አልባነት ስትቆም ጂያ አዘነላት። ጃንጥላውን ዘርግቶላት አይዞሽ አትጨነቂ አላት። በዚያ ቅጽበት ዩጂን ልክ በተረት ውስጥ የራሷን ጀግና ያገኘች ልዕልት መሰለች። ይህን አደገኛ ግን ማራኪ ሰው በእውነት ማመን ጀመረች። በዚህ ምክንያት ጂያ ወደ ድርጅቱ ዋና መስሪያ ቤት ልዩ መግቢያ ተሰጠው።
የፓርክ ጓንሱ አደን ሊጀመር ሲል ዩጂን ስለ ጂያ ያለፈ ታሪክ ማወቅ ፈለገች። እሱ ግን ዝምታ መረጠ። ዩጂንም በጣቢያቸው ውስጥ የዓለም ምስጢር ያዘ AI እንዳለ ገለጠችለት። የአስማታዊ መስታወት የእሷን ትዕዛዝ ብቻ ሰምቶ ለምትጠይቀው ሁሉ መልስ ይሰጣታል። የእሷ ግልጽነት በመጨረሻ የጂያንን ልብ ነካው። ፓርክ ጓንሱ እጮኛውን እንደገደለባት ነገራት። መስታወቱ የፓርክን ያለፈ ታሪክ መርምሮ አስደንጋጭ ውጤት አገኘ። እሱ ለአካባቢው አማጽያን መሳሪያ ይሸጥ ነበር። ራንያ ተርጓሚ ሆና ስትሰራ ይህን ሕገወጥ ስምምነት ስላወቀች ዝም እንዲያሰኟት አድርገዋል። ይህ በእንዲህ እንዳለ አና አባቷ በሚቀጥለው ቀን ቤተክርስቲያን እንደሚገኝ በዜና ሰማች። አባቷ ሊጠይቃት ያልመጣው በእንጀራ እናቷ ዛቻ ምክንያት እንደሆነ በማመን በድጋሚ ለማምለጥ አቀደች። ሴቷ ጠባቂዋ በሌለችበት ጊዜ ቡናዋ ውስጥ ማደንዘዣ በመጨመር አደነዘዘቻት። ከዚያም መታወቂያዋንና ቦርሳዋን ወስዳ እሷን በመምሰል በዝምታ አምልጣ ወጣች እና በአንድ ወቅት እናቷን ትንከባከብ የነበረችውን አገልጋይ ለመጠየቅ ወደ አንድ መርጃ ማዕከል ሄደች። ምንም እንኳን የአገልጋዩ አእምሮ ግልጽ ባይሆንም ዩጂን ሳትገድላት በፊት የአና እናት እንድትሮጥ ትጮህ ነበር። ይህም አና እንጀራ እናቷ ገዳይ መሆኗን ይበልጥ እንድታምን አደረጋት። በዚያን ጊዜ ዩጂን ለባሏ ጥሩ የሕዝብ ገጽታ ለመገንባት እየረዳችው ነበር። አይ ማስመሰል! አንድን አሮጊት ደግፈው አብረው ወደ ቤተክርስቲያን ገቡ። ነገር ግን ሳይጠበቅ አና መድረክ ላይ መነኩሴ መስላ ተከሰተች። ጃንግ ሴጁን በፍርሃት አንገቱን ደፋ። ምክንያቱም ከሌላ የወለደው ልጅ እንዳለው ቢታወቅ የፕሬዝዳንትነት እድሉ እንደሚበላሽ ያውቃል። ጥበቆች ሊያስቆሟት ቢሞክሩም ቄሱ ከለከላቸው። መዝሙሩ ሲያልቅ መነኩሴዎቹ መድረኩን ለቀው ወጡ። አና ግን እያለቀሰች አባቷን እያየች ብቻዋን ቆመች። ዩጂን አናን ለመግደል ዝግጁ ብትሆንም አና ምንም ሳትናገር መድረኩን ለቃ ወጣች። ጂያ ተከትሏት ቢሮጥም ያገኘው ግን ደብዳቤ ብቻ ነበር። አና አባቷ መጥቶ እንዲወስዳት ተማጽና ነበር። ጃንግ ሴጁን የት እንዳለች አያውቅም ነበር። እንዲያውም ችግር ስለፈጠረች ወቀሳት። አና ከወላጆቿ ጋር ትሄድበት በነበረው ፓርክ ውስጥ ተቀምጣ ሳለ በአቅራቢያ ያሉ ሴቶች ፎቶ ሲነሱ በአጋጣሚ ከጀርባቸው ገባች። ያ ፎቶ ትልቅ ቀውስ ፈጠረ። ጥበቆቹ በፎቶ አማካይነት አናን አገኟት። አና አባቷ እንዲመጣ እየጸለየች ቢሆንም አይኗን ስትከፍት ያየችው ጂያን ነበር። ጂያም አባቷ እንደገዛላት በመዋሸት እንጆሪ አይስክሬም ሰጣት እና በደስታ መብላት ጀመረች። ነገር ግን ወዲያው መተንፈስ አቅቷት ራሷን ሳተች። አገልጋይዋ አና ለእንጆሪ ከባድ አለርጂ እንዳለባት ተናገረች። ጂያ ሳያመነታ ሰው ሰራሽ እስትንፋስ ሰጣት። አና ልዩ ማንነት ስላላት ወደ ተራ ሆስፒታል ሊወስዷት አልቻሉ። ስለዚህ ወደ ድርጅቱ ክሊኒክ በከፍተኛ ፍጥነት ተወሰደች። ጂያ የጥፋተኝነት ስሜት ተሰማው። እንደ ድል ሆኖ አና በጊዜ ታክማ ተረፈች። በበሩ በኩል ጂያን ስታየው የእሱን የዋህነት አስባ መጠነኛ ደስታ ተሰማት። በኋላ ጂያ ስለ አና አሳዛኝ ታሪክ ካሰልጣኙ ሰማ። እናቷ ገና በልጅነቷ ሞታ አና ወዲያ ወደ ውጭ ሀገር እንድትሄድ ተገዳ ነበር። ጂያ ለዚች ምስኪን ልጅ ይበልጥ አዘነላት። አና መንቃቷን ስትሰማ ዩጂን ልጠይቃት መጣች። አና ግን በከፍተኛ ጥላቻ አየቻት። ዩጂን ግን አንድ መራራ እውነት ነገረቻት። ጃንግ ሴጁን ለፍቅሩ ሲል የወደፊት ስልጣኑን የማይተው ራስ ወዳድ መሆኑን አረዳቻት። በዚያው ቅጽበት ጃንግ ሴጁን በፖለቲካ ተቀናቃኙ በተዘጋጀው ወጥመድ ውስጥ ወድቆ ነበር። ጂያ ሁኔታውን ተረድቶ ፖሊሶች ክፍሉን ከመከበባቸው በፊት ጃንግ ሴጁን በፍጥነት እንዲወጣ አስጠነቀቀው። ጂያ አና በእንጆሪ ራሷን ለማጥፋት እንደሞከረች ነገረው። ጃንግ ሴጁን በጸጸት ተሞላ። ነገር ግን አናን የሚያድናት ከፍተኛውን ስልጣን ሲይዝ ብቻ እንደሆነ ያምን ነበር። ጂያ ልጁን እስከ መጨረሻው እንዲጠብቅለት አዘዘው። ዩጂን ባሏ ክሊኒኩ መገኘቱን ሰምታ ካሜራዎቹን ስትፈትሽ ጃንግ ሴጁን አና ለእንጆሪ አለርጂ እንዳለባት እንደማያውቅ በመምሰል ተናገረ። ሁሉም ሲወጡ አና አባቷን አቅፋ ስታለቅስ እናቷን የገደለችው ዩጂን መሆኗን ነገረችው። ነገር ግን አባቷ ዝም እንድትልና ስሟን እንዳታነሳ አስጠነቀቃት። አና ልክ ዩጂን እንዳለችው ለአባቷ ሸክም መሆኗን ተረዳች። ጂያ አናን ወደ ቤቷ መለሳት። አና ከጂያ ጋር ስትሆን የሰላም ስሜት ይሰማት ነበር። ጂያ አናን ለመጠበቅ አንድ ብልህ ዘዴ ዘየደ። አና ታዋቂ ዲዛይነር ሲፈልግላት የነበረችው መልሃክ መሆኗን ለሚዲያ እንዲለቀቅ አደረገ። ጋዜጠኞች ቤቱን ሲከቡት ዩጂን ማንነቷ እንዳይጋለጥ ገዳዮችን ላከች። ጂያ ግን ዝግጁ ነበር። የነበሩትን ተኳሾችና ምርጥ ገዳዮች በሙሉ ድል አደረጋቸው። አና በድፍረት ወደ ውጭ ወጣ እናቷ ታዋቂዋ ተዋናይት ሄሪን መሆኗን ለሚዲያ ተናገረች። ዩጂን ብደነግጥም አና አባቷ የሞተው ዳይሬክተር ጎጁን ሆ እንደሆነ በመናገሯ ተረጋጋች።
በዚያ ፍልሚያ ጂያ አሸነፈ። ዩጂንም በጂያ ብልነት ተደንቃ ይበልጥ ወደደችው። ጂያ ለዩጂን አናን እንደ ራኒያ እንድትሆን አልፈቅድም በማለት በክፋቷ ወቀሳት። ዩጂን ብትበሳጭም ትኩረቷን ፓርክ ጓንሱን ላይ አደረገች። ይሁን እንጂ የዩጂን የእንጀራ ወንድም አናን በመውሰድ ወጥመድ አዘጋጀ። አና ከጂያ እይታ ስትሰወር ዩጂን አብዳ የግል ጦሯን አዘዘች። ጂያ አናን አግኝቶ ከአደጋ ካዳናት በኋላ አና ራሷንና የምትወዳቸውን ለመጠበቅ ከአጎቷ ጋር ለመስራት ወሰነች። በጥቂት ቀናት አናና ጂያ በፍቅርና በነፃነት ጊዜያቸውን አሳለፉ። አና ለመጀመሪያ ጊዜ ደስታ ምን እንደሆነ አወቀች። ጂያንም እንደወደደችው ተረዳች። የእናቷ ሞት በእንቅልፍ ኪኒን ሳይሆን በከፍተኛ ስቃይ መሆኑን የሚገልጽ ሪፖርት አገኘች። አና በቴሌቪዥን ቀርባ የእናቷ ሞት እውነት እንደምታወጣ ተናገረች። ዩጂን አናን ለመግደል ትዕዛዝ ሰጠች። ገዳዮች በቪላ ውስጥ መርዛማ ጋዝ ለቀቁ። ጂያ አናን በአየር ማናፈሻ በኩል እንድታመልጥ ረዳት። የዩጂን ጸሐፊ ግን በቅናት ተነሳስታ ሁለቱንም እንዲገደሉ አዘዘች። ጂያ በጋዙ ምክንያት ተዳክሞ እያለ አና የእሳት ማጥፊያ ይዛ መታ ረዳችው። በመጨረሻም ሁለቱም ራሳቸውን ሳቱ። በዚያው ጊዜ ጃንግ ሴጁም በቢሮ ተዘግቶበት ለፕሬዝዳንታዊ ምርጫው እንዳይሳተፍ ተደረገ። ከዚህ ሁሉ በስተጀርባ ያለው ዋና አድማጭ ተቀናቃኙ ፓርክ ጓንሱ ነበር። ዩጂን ወዲያውኑ የአስቸኳይ ጊዜ ስብሰባ ጠራች። አሁን ያላቸው ብቸኛ አማራጭ ዛሬ ምሽት ፓርክ ጓንሱን መግደል ብቻ ነው። ጂያ ይህን አደገኛ ተልዕኮ በአንድ ቅድመ ሁኔታ ተቀበለ። ዩጂን አናን በሕይወት እንድታተርፍላትና የጸሐፊዋን አንገት አሳልፋ እንድትሰጠው ጠየቀ። ታማኟ ጸሐፊም በዚህ ተስማማች። ነገር ግን ጸሐፊዋ ከክፍሉ እንደወጣች የቡድን መሪው ጂያን ዛሬ ምሽት እንዲገለው አዘዘችው። ዩጂን ስለ ጂያ ደህንነት በጣም ተጨንቃ ነበር። ሁኔታዎች አስቸጋሪ ከሆኑ ተልዕኮውን ትቶ እንዲመለስ ጭምር ነገረችው። ጂያ ግን ይህን እንደ ትወና ቆጠሩ። ከዚያም ለአና በሰላም እንደሚመለስ ቃል ገባላት። በተመሳሳይ ጊዜ ፓርክ ጓንሱ ገዳዮች ቤቱን ሊወሩ እንደሆነ መረጃ ደረሰው። ስለዚህ ወዲያውኑ ወደ መደበቂያው አመራ። ነገር ግን ይሄ ሁሉ የዩጂን እቅድ አካል መሆኑን አላወቀም። ጂያና የቡድኑ መሪው ፖሊስ መስለው ተከተሉት። ነገር ግን ጥንቃቄ ያደረገው ረዳት የሚስጥር ቃሉን በመናገሩ ማንነታቸው ተጋለጠ። እንደ ዕድል ሆኖ በአቅራቢያ የነበሩ ተኳሾች ከለላ ሰጧቸው። ፓርክ ጓንሱ ወደ ውስጥ ቢሸሽም ጂያና መሪው ተከታትለውት ገቡ። በዚያ ግርግር መሃል የቡድን መሪው ተመታ። ጂያ በወሳኝ ሰዓት ተኩሶ የመሪውን ሕይወት አተረፈ። ከዚያም እሳቱን ጥሶ በሩ ከመዘጋቱ በፊት ወደ መጠለያው ክፍል ገባ። ፓርክ ጓንሱ በጉልበቱ ተንበርክኮ ምሕረት ለመነ። ጂያ ግን ነገሩ ሊስበው አልቻለም፣ ምክንያቱም ለአና በሕይወት እንደሚመለስ ቃል ገብቶ ነበር። ስለዚህ ፓርክ ጓንሱ የቡድን አጋሮችን እንዲለቅ አዞ ለዩጂን ደወለ። እሷም ጂያ አደጋ ላይ መሆኑን ተረድታ ከፓርክ ጓንሱ ጋር ለመደራደር ተስማማች። ብዙም ሳይቆይ ጃንግ ሴጁ ከክሱ ነፃ ተባለ። የቡድን መሪው የጸሐፊዋን ትዕዛዝ ችላ በማለት ሕይወቱን ያተረፈለትን ጂያን ላለመክዳት ወሰነ። ተልዕኮ እንደተጠናቀቀ ጂያ ወደ አና ተጣደፈ። በዚያው ቅጽበት ጃንግ ሴጁን በንዴት ወደ ቪላው መጥቶ በአና ላይ አንዳች ነገር ቢፈጠር ስምምነታቸው እንደሚያበቃ ለዩጂን ነገራት። ዩጂን ልቧ ተሰበረ። ገና በወጣትነቷ በሱ ፍቅር ወድቃ ለፖለቲካ ስልጣን ሁሉንም ነገር መስዋዕት ማድረጓና እንዲመተዋ በጣም ተናደደች። ነገር ግን ዩጂን ወዲያው ራሷን አረጋግታ ተኳኩላ ጂያን ልታየው ሄደች። ነገር ግን በዚያን ጊዜ ጂያ ከአናና ከቡድኑ ጋር እያከበረ ነበር። ዩጂን ከሩቅ ሆና አየቻቸውና በአዘን ተመለሰች። ትክክለኛውን ሰው ያገኘችው ባልሆነ ጊዜ ነበር። ከዚህ ተልዕኮ በኋላ የቡድን መሪው ጂያን ሙሉ በሙሉ ተቀበለው። በሚቀጥለው ቀን ጂያ ወደ መስሪያ ቤቱ ሲሄድ ሁሉም ያወድሱት ነበር። ትዕቢተኛዋ ጸሐፊም ጭምር አክብሮት አሳየችው። ሆኖ ዋናው ዓላማቸው አሁንም ፓርክ ጓንሱን መጣል ነበር። ዩጂን ከአስማታዊ መስታወቱ አንድ ፍንጭ አገኘች። በሕገወጥ ስምምነቱ ውስጥ የፕሬዝዳንቱ ልጅ ኪም ሱክ አን እጁ እንዳለበት አወቁ። ጂያ ለቀናት ተከታትሎት ከፍተኛ ፖለቲከኞችን ሊያጠፋ የሚችል መረጃ እንደደበቀ ተረዳ። ጂያም ኪም ሱክ አን እንዲደነግጥ ካደረገው በኋላ የደበቀውን ሚሞሪ ካርድ ለማውጣት ወደ ቤተክርስቲያን ሲሄድ ተከተለው። ጥቁር የለበሱ ሰዎች ሊያስቆሙት ቢሞክሩም ጂያ ኪም ሱክ አንን ከአጥቂዎች አድኖ ሚሞሪ ካርዱን በእጁ አስገባ። ነገር ግን በዚያ መሃል ጥይት ሆዱን መታው። ጂያ እንደሚተርፍ እርግጠኛ ስላልነበረ ካርዱን ሳር ውስጥ ደበቀው። ደርሰው በፍጥነት ወደ ዋና መስሪያ ቤት ወሰዱት። ጂን በደም ተሸፍኖ ስታየው ደነገጠች። ዶክተሩም በማንኛውም ሁኔታ እንዲያድነው አዘዘችው። ጥይቱ ቢወጣም ጂያ ብዙ ደም ስለፈሰሰው ራሱን ስቶ ቆየ። ዩጂን ለመጀመሪያ ጊዜ የምትወደው ሰው እንዲያድንላት ወደ ፈጣሪ ጸለየች።
በዶክተሮች ጥረት ጂያ ተረፈ። በሌላ በኩል የፕሬዝዳንቱ ልጅ ተጠቃ የሚለው ዜና ተሰራጨና ጂያ በፖሊስ መፈለግ ጀመረ። የዩጂን ኩባንያም ተበረበረ። አያላም ባለሀብቶች ዩጂን ካርዱን ካገኘች እንደሚጠፉ ስለሚያውቁ ተጨነቁ። ይሁን እንጂ ኪም ሱካን ከሆስፒታል ሲነቃ ጂያ ሕይወቱን እንዳተረፈለት በማስታወስ ፍለጋው እንዲቆም አዘዘ። ፖሊሶች ሲወጡ ዩጂን ጂያ ማስረጃውን እንዳገኘ እርግጠኛ ሆነች። በዚሁ ጊዜ ጃንግ ሴጁንም ካርዱን ፈለገው። ምክንያቱም ተቀናቃኙን አሸንፎ ከዩጂን ቁጥጥር ስር ለመውጣት ብቸኛው ዕድሉ እሱ ነበር። አና ጂያ መጎዳቱን ስትሰማ ወዲያውኑ ወደ ኩባንያው ተጣደፈች። የምትወደውን ሰው ለማየት ስትል ጠላቷን እናት ብላ እስከመጥራትና በርክካ እስከ መለመን ደረሰች። ዩጂን በድርጊቷ ተገረመች። አናን ወደ ዋና መስሪያ ቤቱ ወስዳ ጂያ አሁንም በአስጊ ሁኔታ ላይ እንደሆነ አሳየቻት። ጂያን ለማዳን ቃል ገባች። ነገር ግን አና ወዲያውኑ ኮሪያን ለቃ እንድትወጣ ቅድመ ሁኔታ አስቀመጠችላት። አና ሳታመነታ ተስማማች። ለጂያ የመጨረሻ ስንብት ካደረገችለት በኋላ በገባችው ቃል መሰረት ወደ ስፔን ለመሄድ ተነሳች። ነገር ግን አውሮፕላን ውስጥ እንደገባች የፓርክ ጓንሱ ሰዎች ወሰዷት። በተመሳሳይ ጊዜ ቾይ ሱንግ ዋን ከፓርክ ጓንሱ ጋር በማበር በዩጂን ላይ ትልቅ ሴራ አቀዱ። ኩክ ቻይን በጉቦ ገዝቶት ነበር። ከዚያም 600 ፓውንድ ፈንጂ ይዞ ወደ ዋና መስሪያ ቤቱ ጥሶ ገባ። ሰዎቹ ሕንፃውን በፍጥነት ተቆጣጥረው ጥበቆቹን በሙሉ ማረኩ። ዩጂን አደጋው ስለገባት ጥይት የማይበሳውን በር ዘጋች። ሰውየው ግን በቦምቡ ላይ የጊዜ መቁጠሪያውን አስጀመረ። በመቀጠልም ዩጂን የኩባንያውን ቁጥጥር እንድታስረክብ አስፈራራት። በዚያን ቅጽበት ፓርክ ጓንሱ ደውሎ የሚሞሪ ካርዱ እንድትሰጠው ጠየቃት። ዩጂን ካርዱ በእጇ እንዳልሆነ ተናገረች። ኩክጃን ንግግሯ እውነት መሆኑን አረጋገጠ። ጂያ በቃ እንደሚያደርግለት ቃል ከገባ ካርዱን መልሶ እንደሚያመጣው ነገረው። ጂያ ክፉኛ መጎዳቱን ያየው ፓርክ ጓንሱ ተስማማ። ጂያ ዩጂን ሁሉንም ነገር ትታ አዲስ ሕይወት እንድትጀምር ቢመክራትም መልስ አልሰጠችው። የተገናኙት በተሻለ ሁኔታ ወይም በተሻለ ጊዜ ባለመሆኑ ማዘኗን ብቻ ነገረችው። ጂያ በሰላም እንደወጣ የሞት ጨዋታው ተጀመረ። ዩጂን ለአስማታዊ መስታወቱ የከዳተኞቹን ቤተሰብ እንዲያገኝ አዘዘችና እንዲገድሏቸው ከአጥቂዎች ጋር ተገናኘች። ኩክቻን ወዲያውኑ በጉልበቱ ተንበርክኮ ምሕረት ለመነ። ላደረገውም ጥፋት ሕይወቱን ለመሰዋት እንኳን ዝግጁ እንደሆነ ተናገረ። ዩጂንም ቾይ ሱንግ ወንን ለገደለ ሰው የ1 ቢሊዮን ሽልማት እንደምትሰጥ አወጀች። ነገር ግን ቾይ ሱንግ ወን የቦምብ መቆጣጠሪያ በእጁ እንደያዘና እሱ በሞተ ቅጽበት ፈንጂው እንደሚፈነዳ ተናገረ። ዩጂን ይህን አስቀድማ የጠበቀችው ትመስል ነበር። ይህ በእንዲህ እንዳለ ጂያ የሚሞሪ ካርዱን አገኘ። ነገር ግን ጥቃት ደረሰበት። ቺፍ ጁ በጊዜ ደርሰው አዳኑት። ጂያ ኩባንያውም ሆነ ዩጂን አደጋ ላይ ስለሚወድቁ የካርዱን መረጃ ወዲያው ይፋ ለማድረግ ወሰነ። ጃንግ ሴጁን ግን በዚህ አልተስማማም። የፖለቲካ ምኞቱን ለማሳካት ካርዱን እንዲሰጠው ጂያን ወተወተው። ጂያ በእነዚህ ሁሉ ስግብግብ ሰዎች ተሰላቸ። በፓርክ ጓንሱ ላይ በራሱ መንገድ ለመበቀል ወሰነ። መደበቂያውን ቢያፈነዳውም እዚያ ማንም አልነበረም። አንድ ጥበቃ ፓርክ ጓንሱ አናን እንደጠለፋት ነገረው። አናን ለማዳን ካርዱ መስጠት ነበረበት። አና የት እንዳለች ሲያውቅ ጂያ እንደ እብድ መኪናውን እያበረረ ሄደ። ብዙም ሳይቆይ ፓርክ ጓንሱ ካርዱ ከጃንግ ሴጁን ጋር መሆኑን ሰማ። አናን መልሶ ለማግኘት ከፈለገ ካርዱ ወደ ዋና መስሪያ ቤቱ እንዲያመጣ ነገረው። ጃንግ ሴጁን አማራጭ ስላልነበረው ተስማማ። ጂያ ወደ ፋብሪካው ሲደርስ በማፊያዎች ተከበበ። ያም ሆኖ ግን በሚያስገርም ችሎታና በጽናቱ ተዋግቶ አለፈ። ነገር ግን አሁንም ዘግይቶ ነበር። አና በድጋሚ ተወስዳለች። ጂያ ቦምቡ አንዴ ከጀመረ ሊቆም እንደማይችል ገባው። ፓርክ ጓንሱ ጠላቶቹን ሁሉ በአንድ ጊዜ ለማጥፋት አቅዶ ነበር። በተመሳሳይ ጊዜ አናን ወደ ኩባንያው ሊያጅባት የነበሩ ጥበቆች ጥቃት ደረሰባቸው። ቀደም ብሎ ጸሐፊዋ ከዋና መስሪያ ቤቱ የሚመጣውን የቀጥታ ስርጭት እይታ ለመርዳት ተጣደፈች። አናን ወደ ዋና መስሪያ ቤቱ ብታመጣትም ቾይ ሱንግ ዋን በድንገት ተኮሰባት። አናን መያዣ አድርጎ ወደ ስብሰባ ክፍል ገባና ከጃንግ ሴጁን ሚሞሪ ካርዱን ጠየቀ። ዩጂን ልታስቆመው ብትሞክርም ተመታች። ጃንግ ሴጁ ቤተሰቡን ለማዳን ሲል ካርዱን አሳልፎ ሰጠ። ክፉኛ የቆሰለው ጂያ ኩባንያው ደርሶ ቦምቡ ሊቆም እንደማይችል ለጃንግ ሴጁን ነገረው። ሁኔታውን ካጣራ በኋላ ቾይ ሱንግ ፓርክ ጓን እንዳታለለው ተረዳ። የከፋው ደግሞ የሕንፃው የውስጥ መብራት መጥፋቱ ነበር። አስማታዊ መስታወቱ ወደ መጠባበቂያ የኃይል ምንጭ ቢቀየርም ሊፍቱ ግን አይሰራም። ዩጂን በጣም አስጊ ሁኔታ ላይ ነበረች። ከመሞቷ በፊትም በአና እናት ሞት በስተጀርባ ያለውን እውነት ተናገረች። ከ15 ዓመታት በፊት የዩጂን አባት ገዳይ በመላክ እናቷን እንዲገላት አድርጎ ነበር።
ዩጂን በወቅቱ አምቡላንስ ለመጥራት አስባ የነበረ ቢሆንም ፍቅር ለሁለት የማይከፈል በመሆኑ ሳታደርገው ቀርታለች። እውነቱን ካወቀች በኋላ ደግ የሆነችው አና ዩጂንን ለማዳን መረጠች። ይህ በእንዲህ እንዳለ ጂያ በደህንነት ገመድ ተጠቅሞ ሁሉንም ለማዳን አቀደ። ቾይሱንግ አናም በመያዣነት ይዞ መጀመሪያ አመለጠ። ከመሄዱም በፊት ጂያን እግሩ ላይ ተኩሶ ብቸኛውን የደህንነት ገመድ ወረወረው። ይህን ያየው ጂያ ከባድ ውሳኔ ወሰነ። ዩጂን አብራቸው እንድትወጣ ሊያሳምናት ተመለሰ። እሷ ግን በጣም እንደደከማትና አሁን ረፍት እንደምትፈልግ ነገረችው። ሌሎቹ 4 ሰዎች ተረዳተው ወደ ሊፍቱ ገቡ። ጂያ የቡድን መሪው የሊፍቱን ገመድ እንዲቆርጠው ነገረው። ከሊፍቱ በታች የፍንዳታውን ሊቀንስ የሚችል ክፍት ቦታ ነበር። ነገር ግን በድንገት ጃንግ ሴጁን ከሊፍቱ ወጣ። እስካሁን ጥሩ አባት እንዳልነበረ አምኖ አሁን ግን ለአና አንድ ነገር ማድረግ እንደሚፈልግ ተናገረ። ወደ ስብሰባው ክፍል ተመልሶ ቦምቡን ጎትቶ አስገባው። የፍንዳታውን ድምፅና ጉዳት ለመቀነስ ብቸኛው መንገድ ይህ ነበር። ዩጂን በፍጥነት እንዲወጣ ብትነግረው እሱ ግን እስከ መጨረሻው ከሷ ጋር ለመቆየት መረጠ። በቡድን አጋሮቹ እርዳታ በሊፍቱ ውስጥ የነበሩ 3ቱ ሰዎች ተረፉ። ከአንድ ወር በኋላ ጂያ በዓለም አቀፉ ፍርድ ቤት ቀርቦ በሲቪሎች ላይ ጉዳት በማድረሳቸው በብላክስቶን ግሩፕ ላይ መሰከረ። ከዚያም ወደ ኮሪያ ተመልሶ ፓርክ ጓንሱ የሰራውን ግፍ እንዲከፍል አደረገው። ጸሐፊዋም ቾይሱንግን በመግደል የዩጂንን በቀል ተወጣች። አና በመጨረሻ የቤተሰቡ ብቸኛ ወራሽ ሆነች። ነገር ግን ዩጂን ትመኘው ለነበረው ስልጣን ምንም ፍላጎት አልነበራትም። በሚሞሪ ካርዱ ላይ የነበሩት ሚስጥሮች ይፋ በማድረግ የኮሪያን የፖለቲካና የንግድ ዓለም አናወጠችው። ከዚያ በኋላ እሷና ጂያ ወደ ስፔን በመሄድ ነፃና ደስተኛ ህይወት መኖር ጀመሩ። ታሪኩን ከወደዳችሁት ላይክ አድርጉ። ሰብስክራይብ በማድረግ በየቀኑ በአዲስ ፊልም እንገናኝ።